ትናንትና አብይ አህመድ የክልል ፕሬዝዳንቶችንና የሁለቱም ከተሞች ከንቲቦችን ሰብስቦ ነበር በድብቅ። ምስጢራዊ ስብሰባ ተካሂዷል። ያ ምስጢራዊ ስብሰባ ምንም አልተገለጸም፣ ዜናም አልሆነም። ለምንድን ነው የተሰበሰቡት የሚለው ዜና አልሆነም። ነገር ግን አብይ አህመድ እነሱን ሰብስቦ ስብሰባውን ከጨረሱ በኋላ ቢሾፍቱ አየር ማረፊያ የሚባለው አዲስ እየሰራን ነው ብለው አብይ ትናንትና ሲጨፍርበት የነበረው ይሄ አዲሱ ኤርፖርት እየሰራን ነው ምናምን ብሎ አብይ በቃ ያዙኝ ልቀቁኝ፣ የአፍሪካ ቁጥር 1 ምናምን እየሰራው ነው፣ ይህንን ካልጨረስኩ ቀጣይ ምርጫ ላይ ድምፃችሁን አትስጡኝ ምናምን ብሎ የዛሬ 5 ዓመት ነው እንግዲህ የሚያወራ አብይ። ያው እንደዚህ ናርሲሲስት ስለሆነ ሰውን ጋዝ ላይት ያደርጋል እና እዛ ሂዷል። እነኚህ የክልል ፕሬዝዳንቶችን ሁለቱ ከተሞች ከንቲባዎችን ይዞ ሂዷል። ስብሰባው ግን ተካሂዷል። ያ ምስጢራዊ ስብሰባ ሚዲያ ላይ አልገለጹትም፣ አልዘገቡትም። ጉብኝቱ ላይ ነው ያገኘ ነው እነኚህ ሰዎችን እና ይሄ ስብሰባ ላይ ካያችሁ ይሄ እዛው ኤርፖርት የቢሾፍቱ ኤርፖርት የተባለው እዛ ሲጎበኙ ምንም ፕሬዝዳንት አልቀረም፣ እንዳሉ ፕሬዝዳንቶች ተገኝተዋል። በሁለቱም በኩል ቁጭ ብለው እንግዲህ ከፊት ያለው አብይ አህመድ ነው የሰበሰባቸው። እንዳሉ ታያላችሁ እንግዲህ ከስዕሉም እንደምታዩት ሁሉም ክልሎች ርዕሰ መስተዳደር ሆኑ እንዳሉ መጥቷል። እንደው ይታያል መሰለኝ ከዚህ ከመሃል ላይ እንደምታዩት ሽመልስ አብዲሳ አለ። ከሽመልስ አብዲሳ ቀጥሎ በግራ በኩል አረጋ ከበደ ቁጭ ብላለች። እንዳሉ በቃ እዚህ አሻድሌ ማን ነው ይሄ አወል አርባ አለ የአፋሩ፣ አለሚቱ አለች የጋምቤላ፣ የደቡብ አሁን አብይ የሸነሸናቸውም እዚህ ጋር አሉ። በዛኛው በኩል ደግሞ ቁጭ ብለው አብይን የሚያዳምጡ ያው ግርማ ብሩ ሁልጊዜ ይቀመጣል፣ እሱ አይጠፋም፣ ከቤተ መንግስት አይወጣም። ያው ፊት ለፊቱ ደግሞ የኢትዮጵያ ኤርፖርቶች ድርጅት ሲኢኦ አለ፣ ማፊያው ማለት ነው። ከግርማ ብሩ ቀጥሎ ሙስጠፌ ያለ፣ ከዛ አዳነች ምናምን እየተባለ ሌሎቹ አሉ። እዛ ታች ከጫፍ ላይ አብይ የሚባል ብቻውን ቁጭ ብለዋል ይታያል፣ ከጫፍ ከመጨረሻ ላይ እና ያ ስብሰባ ይሄኛው የኤርፖርቱ አካባቢ ነው እንግዲህ የተሰበሰቡት። የምስጢር ስብሰባውን አልነገሩንም። አሁን ይሄኛው የኤርፖርቱ ነው የቢሾፍቱ ኤርፖርት ተብሎ የተዘገበው ነው። ይሄኛው ግን ደግሞ ከዛ በፊት በጣም ምስጢራዊ የሆነ ስብሰባ አካሂደዋል አብይ። በጣም ፈርቶ እነኚህ የክልል ፕሬዝዳንቶች እና ሁለቱ ከተማ መስተዳደር ኃላፊዎችን ሰብስበው እነሱ የነገራቸው አለ። እንግዲህ እዛው የተሳተፉ ሰዎች የሚነግሩን አንዳንድ ይገኛል። ከዛ በእጅ አዙርም ይሁን መረጃዎች ይመጣሉ። አሁን ስብሰባው ላይ የምስጢር ስብሰባው ላይ የመጀመሪያ ምስጢር ስብሰባ፣ ከዛ ቀጥሎ የኤርፖርቱ ስብሰባ ነው የተካሄደው። ኤርፖርቱን ጉብኝት አድርጎ በቃ ዓለም አቀፍ ኤርፖርት እየሰራን ነው፣ በቃ አሁን ተመርጠናል፣ ቀጣዩን ምርጫ ምናምን ይህንን ያልጨረሰ አብይ እንዳይመረጥ ምናምን ብሏል። አብይ ይህንን ጨረሰ ያልጨረሰ እዛ እደርሳለሁ ብሎ ነው አሁን አብይ ይህንን የሚያወራ። እንደዚህ የሚያወራ እኮ ሰዎችን ለመሸወድ ነው እና ናርሲሲስት ስለሆነ ነው እንደዚህ የሚያደርገው። ኤኒዌይስ የምስጢሯን ልናገር።
እዛ ላይ የተገኙ ሰዎች እንዳሉ አብይ ጦርነቱ በዚህ ክረምት የማይቀር ነገር ነው እና ህዋት ተዘጋጅቷል። ህዋት መዘጋጀቱ ብቻም ሳይሆን ኤርትራና ሱዳን ቆርጦ ነው የተነሱት። ፋኖና የኦሮሞ ነጻነት ሰራዊትን አናግሯል። እነሱም የሚሳተፉት ጥምር ኃይል ተመሰረተ ብሎ ለእነኚህ ተናገረ። ጥምር ኃይል ይሄ በጣም የታጠቁ ሶስቱም ቲዲኤፍ፣ ፋኖና የኦሮሞ ነጻነት ሰራዊት ሱዳንና ሻዕቢያ ነው ይህንን ፋሲሊቴት ያደረገው። ስለዚህ አሁን እኔ የምችለውን አደርጋለሁ። እኔ እነኚህ ሶስቱን ለያይቼ ለየብቻው ነው የምንዋጋ እንጂ አንድ ላይ ከተናበቡ አልቆልናል ብሎ ተናግሯል አብይ። ሶስቱ ከተናበቡ ኃይል የሚያገኙት ከሱዳንና ከኤርትራ ነው። ስለዚህ ይሄ ከባድ ነው የሚሆነው። ሶስቱም እንዳይናበቡ እኔ በዲፕሎማሲ በሽምግልና በተለያየ እንትን እኔ የምችለውን አደርጋለሁ፣ እናንተም አድርጉ፣ ግን ደግሞ የሚቀር አይመስልም ብሎ ተናግሯል። አብይ ፍላጎት ያለ በዚህ ክረምት ምንም አይነት ምርጫ ምንም አይነት ጦርነት አልፈልግም፣ ምንም አይነት ጦርነት ሳናይ ይህችን ክረምት ማለፍ አለብን ነው አቋማችን። ነገር ግን እኛ እንደዚህ አይነት አቋም ስለያዝን አይደለም ጉዳዩ። ስለዚህ ጦርነት ከባድ ጦርነት የማይቀር ነገር ነው። እስካሁንም በምርጫ ጊዜ ፋኖና የኦሮሞ ነጻነት ሰራዊት እነሱ ሸኔ ይላሉ፣ ጽንፈኛ ይላሉ። ፋኖን ደግሞ ጽንፈኛውና ሸኔው በምርጫ ጊዜ ያሳየው ከባድ ነገር ነው። አሳንሰን ስናይ ነበር ብሎ አላቢ። ይሄ ከባድ ነው። ፈተኑን፣ ተፈታተን ብሎ አላቢ። ስለዚህ እነኚህ ኃይላቸው ፋኖም ይሁን የኦሮሞ ነጻነት ሰራዊት እንደ አብይ ገለጻ ኃይሉን አልተጠቀመም ነው። እስካሁንም አልተጠቀሙም ነው። ይሸሻሉ። ግንባር ለግንባር አልገጠሙንም። ከገጠሙን ቴስት አድርጓል። አሁን ይሄ 1 2 3 4 ቴስት 1 2 3 4 የሚባል ነገር ነው ያደረጉት እና ከባድ ነው የሚሆነው። ሶስቱ ከተናበቡ አልቆልናል ነው አብይ ያለው። ከዛ ምንድነው ምን አለ እና ሁሉም ተዘጋጁ ነው ያለ። ተዘጋጁ፣ ያላችሁትን ኃይል አዘጋጁ፣ የክልል ኃይል ሙሉ ሙሉ አዘጋጁ፣ ካስፈለገም ክተት አዋጅ፣ ከዚህ ትዕዛዝ ብቻ ጠብቁ። ክተት አዋጅ ይታወጃል። ግዴታ ነው የምታደርጉት። ለምን ዝም ብለን እንደ ከዚህም በፊቱ አይደለም። ይሄኛው የመጨረሻ እንትን ነው የሚሆነው። ፊልሚያው ከባድ ነው የሚሆነው። እንደ ከዚህም በፊቱ አይደለም ብሏል። ስለዚህ ህወሓት አሉ ህወሓት ህግ አውጥቶ ነው አሁን ህዝብን እያስታጠቀ ያለው። እያየን ነው። ይሄ በአይናችን ፊት እየተደረገ ያለው ነው። ህግ አውጥቶ በህግ መሰረት ሰውን አስታጥቆ መሳሪያው ደግሞ ከሻዕቢያ በገፍ እየገባላቸው ነው። እኛ እኮ ከባድ የሆኑትን ነገሮችን ነው በድሮን የምንፈልገው እንጂ ይሄ ብሬን ምናምን እንደዚህ እንትኑ ከባድ ነው። በየቀኑ የሚገባ ከባድ ነው እና ጦርነቱ ደግሞ በአንድ አቅጣጫ ብቻ አይደለም ህወሓት እየጀመረ ያለው። በምዕራብ ኦሮሚያ በምዕራብ ኢትዮጵያም አብይ ጀምሯል። ይሄ ቤንሻንጉል ኃይል የተባለው እነሱ ብቻ አይደለም። ቲዲኤፍ አርሚ 7 የሚባል ተሳትፏል ብሏል። ሱዳን ውስጥ የሚገኘው የቲዲኤፍ ትልቅ ኃይል ተሳትፏል ብሏል።
ስለዚህ እሱ ተዘጋጁ ብሎ ያወራው አዘጋጁት እንዳለ ህዝቡን አዘጋጁ ብሎ ተስፋ የቆረጠ ይመስላል። እዛ አካባቢ ያሉ ሰዎች የነገሩን ተዘጋጁ ብሏል። ከዛ ኢቭን ይሄ ተዘጋጁ ለክልሎች ብቻ ሳይሆን ለፌዴራል ተቋማት ሁሉ ተዘጋጁ ተብሏል። ለፌዴራል ፖሊስ ሁሉ ትዕዛዝ ተላልፏል። ፌዴራል ፖሊስ መከላከያ በቂ አይደለም፣ ከበር እያደረገ አይደለም። መከላከያ ኦሮሚያ ክልል፣ አማራ ክልል፣ ወደ ትግራይ፣ ቤንሻንጉል ጉሙዝ፣ ጋምቤላ ውስጥ ባዚ ትልቅ ጦርነት እየተካሄደ ነው። አናወራም እንጂ እና ይሄ ሁሉ ቦታ መከላከያ እንትኑ ኦቨር ስትሬች ሆኗል። ስለዚህ ፌዴራል ፖሊሶች ሰራዊት ሆናችሁ ትገባላችሁ፣ ተዘጋጁ ተብሏል። ፌዴራል ፖሊስ የአዲስ አበባ ፖሊስም ተዘጋጅ ተብሏል። የአዲስ አበባ ፖሊስ እንግዲህ ለጦር ያልሰለጠነውን ፖሊስ ለጦርነት ሰራዊት ተብሎ ስም ተሰጥቷል። ይሄ ስትንቀጠቀጥ ስትፈራ የምታደርገው ሁሉንም እንደ እንጨት ለማቃጠል ከሚሊሻ እስከ ፖሊስን ተጠቅመ የማስጨረስ ጉዳይ ነው የምታደርገው። እኔ እንደገባኝ በተለይ ኦሮሚያ ውስጥ እና አማራ ክልል ውስጥ ሚሊሻ እና ፖሊስ ገብቶታል። ለምንድን ነው የምናልቀው ብለው እየጠየቁ ነው። በጣም ይሄ ባላንስ ኦፍ ፓወርን ይቀይራል። በነገራችን ላይ ለምን ፋኖዎች ጥይታቸው የአካባቢ ሚሊሻ ላይ አይተኩሱም ማለት ነው። ከዚህ በኋላ ፖሊስም ለምንድን ነው የሚሞተው? የአማራ ፖሊስም ለአንድ ተራ ዱርዬ አብይ አህመድ የሚባለው ለሱ ነው የሚሞተው እያለ ነው። የአማራ ፖሊስም የአማራ ሚሊሻም የኦሮሚያ ፖሊስም የኦሮሚያ ሚሊሻም ብዛትም የላቸውም። ፎርዛት ማተር ኃይልም አይደሉም። ግን እንዲያልቁ ነው አብይ የሚፈልገው። መጀመሪያ እነሱ ይለቁና ከዛ በኋላ ወደ መከላከያ ይለፍ ፋኖ ኦኤልኤም። ይሄ ነው እንትኑ ካልኩሌሽኑ። ግን ይሄ አያስኬድም። ሰው ተዘጋጁ ብሏል። አብይ ምንድን ነው የሚዘጋጁ? በጭንቅላት ተዘጋጁ ለመሞት። ለማን ብሎ ነው የሚዘጋጁት? ፌዴራል ፖሊስ ለማን ብሎ ነው የሚሞተው? የክልል ፖሊስ ሚሊሻ ለማን ብሎ ነው የሚሞተው? ተዘጋጁ ስትል እኮ አገር ተወረደች ከተባለ አዎ ትዘጋጃለን። አንድ ዱርዬ ሊነሳ ነው ከስልጣን ከተባለ መዘጋጀት ያ እንዲነሳ እንዘጋጃለን ነው በቃ። ሽፍታ አዲስ አበባ ላይ ያለ አዲስ አበባን የተቆጣጠረ የብልጽግና ሽፍታው ሪሙቭ ይደረጋል ከተባለ ፌዴራል ፖሊስም እሰየው ይላል። የአማራ ፖሊስም የኦሮሚያ ፖሊስም እሰየው ይላል። የተወሰኑ የሽመልስ የሰበሰባቸው እንትን ዱርዬዎች ይኖራሉ። አብይ የሰበሰበው ተላላኪዎች አሉ። እነ አረጋ ከበደ ያዘጋጁት ተላላኪዎች ይኖራሉ ፎር ሹር። ከዛ ውጪ ግን የኢትዮጵያ ሕዝብ ሁሉም የኢትዮጵያ ሕዝብ አብይ ይነሳል ከተባለ እሰየው እግዚአብሔር ይመስገን ምን ዜና እየሰማን ነው የሚባለው። ጥሩ ዜና ነው የሚሆነው። ተዘጋጁ ለለውጥ ነው በቃ። አዎ የኢትዮጵያ ሕዝብ ይዘጋጅ። ለምን? ለለውጥ። አብይ ሊሸኝ ነው። ተዘጋጅ የኢትዮጵያ ሕዝብ። ትክክለኛው ትዕዛዝ ይሄ ነው። የኢትዮጵያ ሕዝብ ሆይ ተዘጋጅ። ለውጥ የማይቀር ለውጥ ይመጣል። የማይቀር ለውጥ ይመጣል። ወደንም ጠላንም ለውጥ ይመጣል። ይህንን ለውጥ ደግሞ የሚያቆም ኃይል የለም። አብይ አሁን ዝም ብሎ የሚፎክረው ዝም ብሎ በፕሮፓጋንዳ እንትን ውስጡ የለም፣ ምንም የለም፣ ባዶ ነው ውስጡ። መከላከያ አሁን አቅቶታል፣ ደክሟል፣ ሰለቼ መከላከያ ሰራዊት
ታፍሶ በግድ በአፈና የተሰበሰበ ወጣት ሁርሶ ጦላይ ብርሸለቆ ምናምን የ3 ወር የ2 ወር ቸብቸብ ስልጠና ወስዶ ከዛ ሂድና ሞት ለኔ ይላል። ወጣቱ ለምንድን ነው የሚሞተው? ከንቱ ለምን ለከንቱ ይሞታል ወጣቱ? ትምህርቱን ዘግቶ ብርሃኑ ጁላና ብርሃኑ ማነው ብርሃኑ ነጋ፣ ብርሃኑ በቀለ፣ ብርሃኑዎች በዙ እኮ አሁን የብርሃኑ ዘመን። ብርሃኑ ነጋ ትምህርትን ይዘጋል። ብርሃኑ በቀለ ወታደራዊ ማሰልጠኛን ይከፍትልሃል። ወጣቶችን በአፈሳ ወስዶ ቸብ ቸብ ስልጠና ይሰጥና ሂዱ ብሎ ያሰማራል። ማን ነው የሚሞትልን? በየ6 ወር ግዳጅ ተብሎ ይሰበሰባል። ብርሃኑ ጁላ እና ብርሃኑ ነጋ አንድ ላይ ሆኖ 6 ዓመት ሙሉ ኦሮሚያ፣ ደቡብ፣ አማራ ክልል በአፈሳ አይደለ እንደ ሰው ተጭኖ ማሰልጠኛ የሚገባው? እንዲህ አይነት ሰው ነው እንደ ለአንተ የሚዘጋጀው? እንዲህ አይነት ሰው ነው እንደ ለአንተ የሚሞተው? ምን ለምን? ማንም ሰው አይሞትልህም። አብይ አብቅቶልሃል። ደግሞ ዛሬ ትግራይ ክልል በቃ ግዳጅ እንትን ህግ አወጡ። ሰው ወጣቱ በግድ ለጦር እንዲመለመል ምናምን አደረገ ብለው በሚዲያ በኢቢሲ በፋና ምናምን ዜና ትርክት ምናምን ይሰራሉ። ትግራይ ህግ አውጥቶ በግድ ወጣቶች መሰልጠኛ እንዲገቡና ክልላቸውን እንዲጠብቁ ምናምን እየተደረገ ነው። ይሄ ህገ ወጥ ነው፣ ህገ መንግስቱን ጣሰ፣ ምንጥስየው የክልልና የፌዴራል መንግስት ምናምን ምናምን ይላል። እንዲህ አብይ አህመድ ክልልና ፌዴራል መንግስት የሚባልን ያውቃል እንዴ? ህገ መንግስት የሚባል አብይ አህመድ ቃሉ ራሱ ያውቃል እንዴ? ትግራይ ክልልን ያባረረ ሰውዬ ትግራይ ክልል አንድ ሰው ፌዴሬሽን ምክር ቤት ውስጥ አለው? ስንት ዓመት ሆነ? ፓርላማ ውስጥ የትግራይ ህዝብ አንድ ሰው አለው? ህግ አውጪ ተብዬው እንደው ብልጽግናም ቢሆን እዛ ውስጥ ገብቶ ቁጭ ብሎ እንኳን አዳምጦ የሚወጣ ሰው አለው ትግራይ ህዝብ? ትግራይ ህዝብ መርጦ አምባገነንም ቢሆን መርጦ የላከ አንድ ሰው አለ? ትግራይ አዲስ አበባ ላይ የተሰበሰበ እኮ አይዲፒ እኮ ነው። ኢንተርናሊ ዲስፕሌስድ ፒፕል ናቸው። ጌታቸው ረዳ፣ ጻድቃን ምናምን ምናምን ተፈናቃይ እኮ ነው እነሱ። ትግራይ አይሄዱ እና አሁን ትግራይ ወደ ትግራይ የመመለስ እቅድና ይሄ አሁን ጦርነቱ አይዲፒዎችን ለመመለስ ይቀልዳሉ እኮ ነኝ። እና በአጠቃላይ አብይ የኢትዮጵያ ህዝብ እንደው ምንም አንተ ሪሙቭ ለማድረግ ነው የሚዘጋጀው። ተዘጋጁ አለ ሁሉም። አሁን በእንትን ደረጃ ተዘጋጁ። ይህ የሚዘጋጅ ሰው አንተ ለመሸኘት ይዘጋጃል። ኢትዮጵያውያን ከዳር እስከ ዳር ከጫፍ እስከ ጫፍ አብይን ለመሸኘት ብልጽግና አገዛዝን ለመሸኘት እየተዘጋጀ ነው። ይህ እርግጥ ነው፣ የማይቀር ነገር ነው። በዚህ ስቃይ የሚቀጥል ሰው የለም። የግድላል። ምንም ውሸት ዘልቆ አይሄድም። የፌዴራል ፖሊስም ሆነ የአዲስ አበባ ፖሊስ፣ የክልል ፖሊስ ለግዳጅ ተዘጋጁ ምናምን ባለው ነገር አይሰራም። አብይ ሪሙቭ ለማድረግ ይዘጋጃል ኢትዮጵያ ህዝብ። ይህ የማይቀር ነው። እንደኚህ ሶስቱንም ከፋፍለን ምናምን እናደርጋለን። በነገራችን ላይ ፋኖን ለማፍረስ ቢሊየንስ ተመድቦ እየተንቀሳቀሱ በቢሊየን ገንዘብ አሁን
ይሄ አገኘሁ ተሻገር የሚባል ዝናሽ ታያቸው ጭምር እነኚህ እዛ ታየ ፕሬዝዳንት ታየ ጭምር ፕሬዝዳንት ታየ ዝናሽ ታያቸው እና አገኘሁ ተሻገር ጎንደር አካባቢ ያለውን ፋኖ ያዙ ተብሏል። ጎንደር አካባቢ ያለውን ፋኖ ቢሊየን ተመድቧል። ከፋፍላችሁ የሆነ ነገር አድርጉ ተብሏል። ምን ፋኖ በጎጥ ነው ምናምን ብሎ ነው የሚያስቡት። ፋኖ እኮ አልፈው የራሱ አማራ አቀፍ የሆነ ድርጅት እንደሆነ እንኳን አሁንም እዚያው ታች ናቸው እነኚህ አብይ ሰዎች እና ብቻ ግን በቢሊየን ተጨባጭ ነው ይሄ መረጃ። እንደምንም አድርጋችሁ ያዙ፣ የተወሰኑ ሰዎችን ከዛ ይዛችሁ አስገቡ ተብሏል። አስገቡ። የኦሮሞ ነጻነት ሰራዊትንም ካፋፍላችሁ እንደምንም ሽመልስ አብዲሳ ባለሀብቶችን ያዝና የምታደርገውን አድርግ አስገባ ብሏል። ህወሓት ጋር በተመለከተ ሽማግሌዎችን ኦባሳንጆ ምናምን ብለን ሽምግልና እንልካለን። ከዛ በኋላ ኤርትራ ከትግራይ ጋር ተቃራኒ ትሆናለች። በዚህ ማዳከም ነው እንጂ አንድ ሆነው ከመጡ ከባድ ነው የሚሆነው ወዳጆች ብሎ አብይ ራሱ ተናግሯል። ስለዚህ ተዘጋጁ የተባለው የኢትዮጵያ ህዝብ እየተዘጋጀ ነው። እችን ካልኩኝ ጊዜም እየሄደ ስላለ ወደሚቀጥለው አጀንዳ ልሂድ። እሱም ምንድን ነው? አብይ አህመድ ጂ7 ጉባኤ ላይ ለመሳተፍ ጠብቆ ነበር፣ ጠይቆ ነበር። ኢማኑኤል ማክሮ የሚባል አብይ ወንድሜ ኢማኑኤል ማክሮ እያለ ብዙ ዓመታትን ነግሮን ነበር። ኢማኑኤል ማክሮን አብይ አህመድ የማይጠቅም ወራዳ መሆኑን አይቶ ቆሻሻ ውስጥ ጥሎ አብይን ቆሻሻ ውስጥ ጥሎ ዞር ብሎ እንኳን አላይም ብሏል። የምታስታውሱት ከሆነ ባለፈው የፈረንሳይ አፍሪካ ጉባኤ ኢትዮጵያ ላይ መካሄድ የታቀደው ኢማኑኤል ማክሮን ኬንያ እንዲካሄድ አደረገ። ኬንያ ወሰደች። ከዛ አብይ እዛ ኬንያ ላይ ሂዶ ኢማኑኤልን አግኝተው እንደምንም ብለ በኢትዮጵያ በኩል ማለፍ አለብህ ጌታዬ ኢማኑኤል ማክሮን ለካሜራ ፈልጋለሁ ብሎ እሺ ብሎ ለ2 ሰዓት ምናምን ያቺ ብሔራዊ ቤተመንግስት የምትባለው አብይ ለንግስና የሰራት እሷን ፈረንሳይ ነው ፋይናንስ ያደረገው። እሱን አይቶ ያው አንተ ፋይናንስ ያደረግከው ጨርሻለሁ አይተልኝ ብሎ አብይ እግሩ ላይ ወድቆ ናይሮቢ፣ ከዛ በናይሮቢ ያው ትራንዚት ሲያደርግ በኢትዮጵያ ጎራ ብሎ 2 ሰዓት ምናምን የማይፈጅ አየና ሄደ። የፈረንሳይ ጋዜጣ እንኳን አልዘገበም። ያንን ለምን? ከፕሮግራም ውጪ ስለሆነ የኢትዮጵያ ሚዲያ ብቻ ነው ያንን የዘገበው። አሁን ደግሞ ምንድነው የሆነው? ጂ7 ጉባኤ ፈረንሳይ ነው ያዘጋጀችው። ፈረንሳይ ያዘጋጀችው የግዙፍ የዓለማችን ዲሞክራሲ የሚባለው እነ አሜሪካ፣ እነ እንግሊዝ፣ እነ ፈረንሳይ፣ ጀርመኒ፣ ኦስትራሊያ፣ ካናዳ እነኚህ የሚሰበሰቡት ጂ7 ነው። መለስ ከ5 ጊዜ በላይ ጂ7 ስብሰባ ላይ ተካፍሏል። አብይ አህመድ አንድ ቀን እንኳን አልተጋበዘም። የኔ ወንድም ምናምን ብሎ ኢማኑኤል ማክሮን ብሎ የሚጠራው
ኢማኑኤል ማክሮን የፈረንሳይ ፕሬዚዳንቱ አብይን አልጠራም። ማንን ነው የጠራ? ከአፍሪካ የግብፅ ፕሬዚዳንት ኤልሲሲ እና የኬንያው ፕሬዚዳንት ዊሊያም ሩቶ ናቸው የሄዱት። አብይ አህመድስ ጠይቆ እምቢ ተባለ። በዛ ደጃፍ እንኳን ማለፍ አይችልም አብይ። እንዲህ አይነት ወራዳ ሰው አይጋብዙትም። ውሸታም ሰው፣ የራሱን ህዝብ በየቀኑ የሚጨፈጭፍ ሰው በዓለም ደረጃ እንኳን አይቀርብም፣ አይጋበዝም፣ ቦታው አይደለም ተባለ። አብይ አህመድ አንድ ቀን የኖቤል ተሸላሚ የሆነ የአፍሪካ ፕሬዝዳንት፣ የአፍሪካ ጠቅላይ ሚኒስትር፣ ይቅርታ አብይ ይደሰታል ፕሬዝዳንት ስላልኩኝ፣ የአፍሪካ ጠቅላይ ሚኒስትር ኖቤል ተሸልመው አንድ ቀን ዩኤን ጀነራል አሰምብሊ ላይ ቀርቦ ንግግር ያላደረገው የአፍሪካ መሪ አብይ አህመድ ብቻ ነው። 8 ዓመት ገሎናል ኢትዮጵያውያንን። አንድ ቀን የተባበሩት መንግስታት ጠቅላላ ጉባኤ በየዓመቱ የሚካሄደው ላይ አንድ ቀን ቀርቦ ንግግር አላደረገም። ሂዱ ይዩት። ምን ሆኖ ነው? ሁሉም የዓለም አቀፍ መሪዎች በየዓመቱ ኒውዮርክ አሜሪካ መጥተው ንግግር ያደርጋሉ ከነ እኩዮቻቸው። አብይ አህመድስ አንድ ቀን ቀርቦ ከእኩዮቹ ከዓለም አቀፍ መሪዎች ጋር ቁጭ ብለው ንግግር አላደረገም፣ አያደርግም። ለምን? ብቃት የለው፣ በሽተኛ ነው፣ ናርሲሲስት። ደግሞ ኢትዮጵያ ውስጥ እኔ ብቻ ነኝ ሶሉሽን የማመጣላችሁ፣ መደመር ካልሆነ የለም፣ ኢትዮጵያ ፈረሰች እኮ እኔ ባልመጣ ይላል። ኢትዮጵያን አፍርሶ በአንድ በኩል 99.9 ይዋሻል፣ አንድ 0.1 እውነት እንኳን አይናገርም። የሱ ውሸት ቃላትን ብቻ መለወጥ ነው የሚመስለው። ይሄ መሪ G7 ላይ ወንድሜ ኢማኑኤል ማክሮን በየጊዜው ፈረንሳይ እየሄደ እያንኳኳ መጥቻለሁ በሩን ክፈት ይላል እኮ ፈረንሳይ ደርሶ። አይ ጊዜ እንደ ሰውዬ በፕሮግራም መሰረት ነው መምጣት ያለብህ ተባለ። አንድ ጊዜ ነው ኦልሬዲ እኮ መጥቻለሁ፣ የሆነ ነገር አድርግና ልግባ፣ ካሜራ ወስደን ልመለስ ይላል። እንዲህ አይነት ሰው አሁን ውርደቱ ሁሉ ታውቆ በዓለም አቀፍ ታውቆ የኢትዮጵያን ዲፕሎማሲ ዚሮ አድርጎ ኔጌቲቭ አድርጎ ዛሬ ኢትዮጵያ ሳትሆን ኬንያ ወሰደች። የእኛን ዕጣ ፈንታ ወሰደች። ምን እናድርግ? በመለስ ጊዜ መለስ ጨቋኝ ነበር፣ አምባገነን ነበር፣ እናውቃለን። ታስሬያለሁ ነው በሱ ጊዜ፣ ተገርፌያለሁ ነው በሱ ጊዜ። የሱ አድናቂ አይደለሁም፣ አልነበርኩም። ነገር ግን መለስ ዜናዊ ቢያንስ 5 ጊዜ G7 ላይ ተጋብዞ በኩራት አፍሪካን ወክሎ በኩራት ነው የሚቀርበው። ዛሬ የኖቤል ተሸላሚ ተብዬው ጦረኛ በሚሊዮን ገዳይነት የሚከሰሰው ፍርድ ቤት የሚቀርበው ሰውዬ አይቀርብም፣ አይጋበዝም። የለም ውርደት፣ ከዚህ በላይ ውርደት የለም። አይጸጸትማ። ቢጸጸት እኮ ስልጣኑ ይለቃል። እረ ኢትዮጵያ ሕዝብ ስልጣናችሁን ውሰዱ ብሎ ቢጸጸት፣ እንደዛ አይነት የለማ። እሱ እንዴት ይጸጸታል? አርሲ ላይ ግድያ ፈጽሞ ኢትዮጵያውያንን ጨፍጭፎ አዲስ አበባ ላይ ኢትዮጵያውያን ለምንድን ነው የሚጨፈጨፉት? ዜጎች አርሲ ላይ ለምንድን ነው የሞቱት ብሎ የተናገሩትን ጋዜጠኞችን ሰብስቡ። የሚያሰቃይ አይደለ እንደ ሰውዬ? ለምን ይሰቃያሉ ያሉትን ጋዜጠኞችን አዲስ አበባ ላይ ሴቶች ጋዜጠኞችን። እንዲህ አይነት መሪ ነው እንግዲህ ያለን። መሪ ከተባለ ማፊያ፣ የሲሲሊ ማፊያ እኮ ነው።
ማፊያ ተሰብስበው ራሱ ማፊያ የሆነ ማፊያ እንደ ራሱ አይነት እንደ አብይ አይነት ሁሉም ቦታ እንዲይዙ አደረገ። አሁን ኢትዮጵያ የምትመራው በማፊያ ነው። ክልሎችም ማፊያ ነው የሚመሩት። ማፊያው ማፊያን ያደራጃል። ዋናው ስራቸው መዝረፍ ነው፣ መግደል ነው፣ ማሰቃየት ነው። የራሳቸውን ሀብት አቡዳቢ ላይ ውጭ ሀገር ተራ ሰው አወሉ አብዲ የኦሮሚያ ምክትል ፕሬዝዳንት ተራ ሰው ነው አይደለ? ምክትል ፕሬዝዳንት ጀርመን ላይ ቤት ገዝቷል። ተራ ሰው እና ይሄ ዝርፊያ ነው ሙሉ በሙሉ እና በአፍሪካ እንግዲህ አልሲሲ ግብፅ ነው ፈረንሳይ ላይ አሁን ከነ ፕሬዚዳንት ትራምፕ ጋር ከነ የዩኬ ጠቅላይ ሚኒስቴር ጋር ቁጭ ብለው አሁን ዊሊያም ሩቶ እንደምታዩት አልሲሲ ናቸው። እንግዲህ ኢትዮጵያ መሪ ተብዬው እሱ ለግድያ ነው ፕሮግራም የሚያወጣ። ኢትዮጵያውያንን እንዴት ገላለሁ ተዘጋጁ ልኝ ይላል። ለግድያ እንዴት እንነጋገር ብሎ ሳይሆን እንዴት ይፍረሱ ነው እሱ ፕሮግራም የሚያወጣ። የመግደል ፕሮግራም ነው እንጂ ኢትዮጵያን ወክሎ የትም አይሄድም። ይሄ ነው ያሳዝናል። የኢትዮጵያ ዲፕሎማሲ እንደዚህ ሆኖ አያውቅም። ውርደት ነው ደግሞ የአብይ ውርደት ነው። አይነሳም። በአብይ ጊዜ ዲፕሎማሲያችን ኔጌቲቭ ውስጥ ነው። ከአብይ በኋላ ከዚሮ እንነሳለን። አታስቡ። ይነሳል ኢትዮጵያ ሕዝብ ዳግም እንነሳለን። አፈር ልሰን እንነሳለን። አሁን ውርደት ዘመናችን ያበቃል። ይሄ ነው። ሌላው አሳጥሬ የምናገረው በተለይ አርሲ አሰኮ ላይ ጭፍጨፋ ከተካሄደ በኋላ የኦሮሞ ነፃነት በየጊዜው መግለጫ ሲሰጥ ነበር። አሁን ሰሞኑን እዛው አርሲ አካባቢ የሚንቀሳቀስ የኦሮሞ ነፃነት ሰራዊት አዛዡ አጠቃላይ የደቡብ ምዕራብ የኦሮሞ ነፃነት ሰራዊት እዝ ኃላፊ የሆነው ጃል ሰባኢፍ ይባላል። ጃል ሰባኢፍ ቀጥታ ኢንተርቪው ሰጥቷል። እዛው አርሲ ውስጥ ነው የሚንቀሳቀሰው እና እሱ ይሄ ሁሉ መዓት አርሲ ውስጥ ይሄ አሰኮ ብቻ ሳይሆን ሽርካ፣ ጉና ሁሉንም ዘርዝሮ ሰምቴን የማናውቀው ሁሉ ያውቃሉ እነሱ። ድራማውን እንዴት አብይ አህመድ ከላይ ከነ አለሙ ስሜ ጀምሮ ከአብይ አህመድ ጀምሮ እስከ ታች ድረስ ሰንሰለቱ እንዴት እንደሚሄድ ሙሉ ሙሉ ተናግሮ ከዛ ያው ዞሮ ዞሮ የኦሮሞ ነፃነት ሰራዊት ስምን የማጉደፍ ጥላሸት የመቀባት ጉዳይ ነው። ግን እዛ አካባቢ ያለው የኢትዮጵያ ሕዝብ ያውቃሉ። የኛ አይደለም የኛ ሰራዊት ምን አይነት ሰራዊት እንደሆነ ብሎ የተናገረው ትንሽ ቀንጨብ አድርጌ እሷን ላሰማችሁ። ከዛ በኋላ የራሴን እናገራለሁ። ብልሱማ ኦሮሞ ከውምተሳ ብልሱማ ወለቡማ ብሎሉት ጅራ bilisummaa walabummaaf loluu sana keessatti ammoo naamusoota inni bilisummaaf walabummaan loluutu jira. Naamusa sana eeggatee bilisummaaf walabummaan lolu. Saba tokko akka inni itti ilaalutti jira. Argitee saba Oromoo qofaa fi miti qabsoon inni gochaa jiru. Saboota biyya kana keessatti gabrummaa jala jiran, Impaayera Itoophiyaa keessatti hacuucamaa jiran kamiifiyyuu bilisummaa waraanni bilisummaa Oromoo qabsaa'aa fi jiru ofii jechuu uummata kana. ትራንስሌት ለማድረግ አፋን ኦሮሞን የማያሰሙ ተመልካቾች የኦሮሞ ነፃነት ሰራዊት ለኦሮሞ ብቻ አይደለም እየታገለ ያለው፣ ለሁሉም ኢትዮጵያውያን በኦሮሞ ስም ብንደራጅም ለሁሉም ኢትዮጵያውያን ነው። በዚህ ኢትዮጵያ በስርዓቱ እየተጨቆኑ ያሉት ለሁሉም ኢትዮጵያውያን ነው
ምንዋጋ ነፃነት ለአንድ ማህበረሰብ ብቻ አይደለም የሚመጣው ለሁሉም አንድ ላይ ነው የሚመጣ ለዛ ነው ምንፋለመው ይላል ummata wabii ta'ee qabsaa'aa jiruu fi haala kamiin kabajuu qabaa, haala kamiin naamusa isaa tiksuu qabaa, amantii akkamitti da'oof golgaa ta'uufii qaba ka jedhu sana heeraaf seera irra jira, sagantaa siyaasaa irra jira. Wanni sun barruu qofa irratti barraa'ee taa'ee miti lafa irratti hojiirra oolaa jira. Waraanni keenya sana jabeeffachuu የኦሮሞ ነጻነት ሰራዊት ሃይማኖትን የሃይማኖት ተቋማትን እንዴት እንደሚያው እንዴት እንደሚያንከባክበው ፕሮቴክት እንደሚያደርገው በጽሁፍ ብቻ ሳይሆን መሬት ላይ የኛ ስራ ነው የሃይማኖት ተቋማትን መጠበቅ የኛ ስራ ነው ይሄ በተግባር ነው የምናደርገው ምንንቀሳቀስባቸው ሁሉ ቤተክርስቲያናት አሉ መስጊዶች አሉ የእምነት ተቋማት አሉ እኮ ጥንቃቄ ነው የምናደርገው ይሄ እኮ በህጋችን ላይ አለ በፕሮግራማችን ላይ አለ ይላል እንደው መድረ ጅራት አማዩ ገቤፈቻ ጅራ በከት ጀብትሌን እንቀብ በከት ጀብትሌን እንቀብ sana jabeeffachuu madanda'u irra jira waraanichi ammoo waraana gosaa waraana sabaati waraana bilisummaaf qabsoo gochaa jiru bilisummaan inni qabsoo gochaa jiruuf ammoo bilisummaa saba Oromoo qofami saboonni biyya kana keessatti hacuuccaa jala jiran gabrummaa impaayeraa kana jala jiran bilisummaa argatu bilisummaa waraanni bilisummaa Oromoo maqaa uummata Oromootiin qabsoo jalqabee qabsootti jiru sanaanii bilisummaa argataa jechuudha haasni kun hin beeku. አሁንም የኦሮሞ በኦሮሞ ስም ቢደራጅም የኦሮሞ ነጻነት ሰራዊት ያንድ ጎሳ ያንድ ብሔር አይደለም ለሁሉም በስርዓቱም ለሚጨቆኑ ብሔረሰቦች ሃይማኖት ተከታዮች ሁሉም ለነጻነቱ እንታገላለን ይላል sabni kamiyyuu biyya kana keessa jiru. Kanaaf waraanni bilisummaa Oromoo waraana saba Oromoo qofa miti. Waraana bilisummaa. Bilisummaan ammoo ka saba Oromoo qofa miti. Sabni Oromoo wal makee biyya Oromiyaa jedhamtu keessa jiraatu bilisummaa Oromoon argatu walumaan argata. እዚች ጋር በጣም ሲሪየስሊ መውሰድ ያለብን የኦሮሞ ነጻነት ሰራዊት የአንድ ብሔር ሰራዊት ብቻ አይደለም ለሁሉም የሚታገል ነው አንድ የነጻነት ሰራዊት ስለሆነ አንድ ነጻነት ስመጣ ለኦሮሞ ብቻ አይመጣም ከኦሮሞ ጋር የሚኖረው ሁሉም ኢትዮጵያውያን ነጻነቱን አንድ ላይ ይጠቀማሉ ይጎናጸፋሉ ለሁሉም ነው ምንታገለው ይላል bilisummaa Oromoon argatu walumaan argata. Waraana akkasitti seeraan naamusa fi kaayyoo naamusa qaamni qabu sanaan cuufamee qabsoo gochaa jirutu dirree irra jira. Hattuu naamusa hin qabne gartee akka ammoo itti dhiyeessan sanani. Warra naamusa sanaan deemuu hin dandeenye itti deebi'een mootummaa yakka hojjechuu jira siin jedhee ture. ስለዚህ ኦሮሞ የሚያገኘውን ነጻነት ሌሎችም ኢትዮጵያውያን ከኦሮሞ ጋር የሚኖሩት ኦሮሚያ ውስጥ የሚኖሩ ሁሉም ኢትዮጵያውያን ያንን ነጻነት ያገኛሉ ነጻነት ለአንድ ጎሳ ብቻ አታመጣም ለሁሉም ነው የምታመጣው ይሄንን ወንጀል ደግሞ የፈጸሙት ከኛ ውስጥ የተመለሱ አብይ አህመድ ጋር የሚሰሩ እንደኛ እንደው ጸጉራቸውን ሳይላጩ የሚያሰማሩት ሰዎች አሉ እሱን በደንብ ነግሬ ያለው ቅድም ይላል naamusa waraanni kun ittiin deemuu danda'u sana warra hin danda'in naamusa sana horachuu yoo hin dandeenye dirreen baachuu hin dandeettu waan ta'eef warra dirreen qabsoo gingilfattee ofirraa ciksite suni yakka hojjetanii wobootu yakka sana hojjetee waraanni bilisummaa Oromoo ka saba Oromoo qofa waraana gosaati yoo barbaadan saba Oromoo qofa iyyuu miti waraana Wallaggaa jechuu ni barbaadu waraana Shawaa jechuu ni barbaadu sittima waraana Harargee jechuu ni fedhu waraana Boorana Gujii jechuu ni barbaada jechuudha qoqqoodanii bituu sana immoo kaleessa baratanii galee warra gama እና አዛዡ እንዳለው ሲፈልጉ የኦሮሞ ነጻነት ሰራዊትን የጎሳ ሰራዊት ነው ይላሉ ከኦሮሞም የብሔር ሰራዊት ነው ይላሉ ወርዶም ደግሞ የወለጋ ሰራዊት ነው የሸዋ ነው የጉጂ ነው የሐረርጌ ነው ይላሉ ይሄንን ከፋፍሎ የመግዛት ደግሞ ትናንት ነው ከአባቶቻቸው ነው ካለቆቻቸው ነው የለመዱት
የተማሩት። ስለዚህ ይሄ ሰራዊት የሁሉም ነው፣ ለሁሉም ኢትዮጵያውያን ነው የሚቆመው፣ የሁሉም ኢትዮጵያውያን ጋሻ ነው። የእኛን ስም ደግሞ ለማጥፋት አብይ አህመድ የሚጠቀመው ብሎ ሁላችንም የሰማነው ኦልሬዲ ያወቅነውን ነገር ተናግሯል። ስለዚህ እኔ ይህንን የዛ የደቡብ ምዕራብ የኦሮሞ ነጻነት ሰራዊት የደቡብ ምዕራብ እዝ ኃላፊው አዛዡ ያለው በጣም በትክክል እቀበላለሁ። በትክክልም የኦሮሞ ነጻነት ሰራዊት የሁሉም ኢትዮጵያውያንን መብት መጠበቅ፣ የሁሉም ሃይማኖቶችን፣ ተቋማት፣ ዜጎችን የመጠበቅ ግዴታችን ነው እንዳሉ ግዴታ አለባቸው። ከዛ ውጪ ዜጎችን አንዱን ይዞ ሌላውን መምታት የብልጽግና የፖለቲካ ነጋዴዎች የሚያደርጉት አብይ አህመድ የሚያደርገው ስለሆነ እኔ የዛ መሬት ላይ እዛው አካባቢ የሚንቀሳቀስ ኃይል ዋና ኮማንደሩ በዚህ ግልጽ በሆነ ቋንቋ መናገሩ ሁሉም ኢትዮጵያውያን መስማት አለብን። በደንብ የምትሰሙት ደግሞ ቋንቋውን በደንብ ትረዳላችሁ። እኔ ትራንስሌሽን ምናልባት ችግር ሊኖር ይችላል፣ ግን ብቻ ግን የመግባባት ጉዳይ ስለሆነ ይሄ ሁሉም ቦታ ያሉ ኢትዮጵያውያን ተስማምቶ አንድ ላይ እንዲኖሩና ከዛ አልፎም ይህንን ስርዓት አንድ ላይ ሆኖ ነው መገላገል ያለብን። አብይ አህመድ ከፋፍሎን የሚያደርገው ነገር ግልጽ ሆኗል እና አሁን የታወቀበት ይሄ የከሸፈበት ይሄ አብይ ሴራ ከሽፎበታል የሚል እምነት አለኝ። ስለዚህ አሁንም የአርሲ አካባቢ አብይ አህመድ የፈጸመው የዜጎች እልቂት አሁንም አንረሳም፣ በየጊዜው እናነሳለን። ለምን ይህችን ከረሳ ነው ሌላም ይደገማል። አብይ እንደሆነ ያመጣል፣ ሌላ እልቂትም ያመጣልናል። ለምን እኛ በየጊዜው እየረሳን ስለምንሄድ ልክ አብይ እንዳለው የመርሳት ችግር ካለብን መታየት አለብን። ከዛ ውጭ ግን አሁን አዲስ አበባ ላይ ለምንድን ነው ዜጎች የሚሞቱት ብሎ ሰው ዝም ብሎ እንደው ሁለት ቃል ስለተናገረ ትፈለጋለሽ ብሎ ሰው እንዴት ይሰቃያል? ሴት ጋዜጠኛ የ4 ወር ህፃን እናት የሆነችው ያንገላታል። ለምን ስለ አርሲ ጭፍጨፋ ለምንድን ነው የምትናገሪ ብሎ ለምንድን ነው የሚፈራ አብይ? አዲስ አበባ ላይ እንደዚህ ሰው ስለ ጭፍጨፋዎቹ ሲያወራ ለምንድን ነው የሚፈራ? ይታወቃል። ለምን እንደሚፈራ ይታወቃል። እውነታው እንዳይወጣ ሰው ገፍቶ መንግስት የለም ብሎ ሰው ትክክለኛው መንግስት ለመመስረት ህዝቡ ስለሚንቀሳቀስ ይፈራል። አብይ ይፈራል። ራሱ ገዳይ ሆኖ ስላለ ሐቁ እንዳይወጣ አብይ ይፈልጋል። ስለዚህ ኢትዮጵያ ህዝብ አዲስ አበባም ብትሆን የትም ቦታ ብትሆን እጣ ፋንታ አንድ ነው። አዲስ አበባ ውስጥም ገብቶልሃል፣ ግድያው ገብቷል፣ ስቃዩም ገብቷል፣ አፈናው ገብቷል። ስለዚህ ያለ አማራጭ አንድ ሆነ መታገል ነው። አንድ ሆነ ከዚህ ስርዓት መገላገል ነው። ይህችን ካልኩኝ ቶሎ የህወሓት መግለጫ ያው ሁላችሁም እንደሰማችሁት ህወሓት አሸንፋለሁ ችግር የለውም ብሏል። እንግዲህ አብይ አህመድ በጣም ፈርቶ ህወሓት ላይ ብዙ ፕሮፓጋንዳዎችን እየሰራ ነው። ማት ፕሮፓጋንዳዎችን ደግሞ ያ ፕሮፓጋንዳ የሚያነጣጥረው አንደኛ የኢትዮጵያ ህዝብን ነው፣ ሁለተኛው የትግራይ ህዝብን ቀጥታ የሚያነጣጥር የአብይ ተልእኮ። እኔ አሁን ህወሓት የራሱ መግለጫ አውጥቷል። አልሸነፍም፣ እጅ አልሰጥም፣ እንዳውም አሸንፋለሁ ነው ህወሓት ያለው። እኔ አሁን ማን ያሸንፋል ሳይሆን ዋናው የአብይ አህመድ ፕሮፓጋንዳ ላይ መናገር ያለበት አንደኛ አብይ የሚፈልገው ትግራይ ህዝብ እንዲከፋፈል ነው። አሁን አብይ ብዙ ዶክመንተሪዎችን እየሰራ
ብዙ ፕሮፓጋንዳዎችን እየሰራ ትግራይ ውስጥ የሳይኮሎጂካል ኦፕሬሽን እያካሄደ ነው። የሳይኮሎጂካል ዎርፌር እያካሄደ ነው። ፊፍት ጀኔሬሽን ዎርፌር እያካሄደ ነው። ፊፍት ጀኔሬሽን ዎርፌር ማለት በቀላሉ ያው በሳይኮሎጂ ነው፣ ሳይበር ነው። ዛሬ ህዝብ ላይ ነው ጭንቅላቱን መለወጥ። እዛው ትግራይ ላይ ህዝቡ ተነስተው መሪውን እንዲበላ ማድረግ ነው። ይህንን ያነጣጠረ ነው ታርጌቱ። የትግራይ ህዝብ ተነስተው መሪዎቹን እንዲበላ እንዲያባር፣ ወይ ደግሞ እዛው እንዲከፋፈል እዛው እንዲዋጋ ማድረግ ነው። አሁን ይሄ ትግራይ ፒስ ፎርስ የሚባለው አብይ የመሰረተው ለፕሮክሲ ዎር ነው። የውክልና ጦርነትን ለማካሄድ እዛው የትግራይ ፒስ ፎርስም ትግራይ ወይ ነው፣ የቲዲኤፍም ትግራይ ወይ ነው፣ እዛው እንዲዋጉ ይፈልጋል። ለምን? የራሱ የገዛቸው አሁን ጌታቸው ረዳ ተገዝቶ ለአብይ ነው የሚጫወቱት። ምንም ማሊያ ሳይለውጥ ነው የዓለም ዋንጫ እየተካሄደ ነው። ኢትዮጵያ ውስጥ አሁን ማሊያ እንኳን ሳይለውጥ ጌታቸው ረዳና ጻድቃን ቀጥታ አዲስ አበባ ገብቶ ለአብይ ይጫወታሉ። እና ትግራይ ፒስ ፎርስም ሙሉ ከነትጥቁ ምንም ለውጥ የለም ለአብይ ለመጫወት ነው። ዋናው ነገር ምንድን ነው? ታርጌቱ የትግራይ ህዝብን ከፋፍሎ እዛው ማዳከም ነው። እና ያንን ታርጌት ያደረገ ነው አብይ የሚያደርገው። አሁን ፈርቷል። አብይ ስለፈራ አልፎ አልፎ ድሮኖችን ይልካል። ድሮኖችን ከቻለ ከዳርፉርም ይላካሉ፣ ከደብረ ብርሃንም ከባህር ዳርም አንዳንዴ ይላካሉ ድሮኖቹ። እና አብይ በጣም ስለፈራ የፕሮፓጋንዳውን እያጦዘ ነው። እዚህ ላይ አብይ ጦርነትን በዚህ ሰዓት ይፈልጋል ወይ ብላችሁ ከጠየቃችሁን አይጠይቅም፣ አይፈልግም። አብይ በዚህ ሰዓት ጦርነትን አይፈልግም። ግን ጦርነት ገፍቶ እየመጣብኝ ነው ይላል። እየመጣብኝ ነው፣ እየመጡ ነው ይላል አይደል? አብይ ብርሃኑ ጁላ እየመጡ ነው። ማ ጽምዶ እከሌም ይልማም እየመጡ ነው። ማ ጽምዶ፣ ሁሉም ጽምዶ እየመጡ ነው ይላሉ። የሰሜኑ ጭራቅ እየተባለ አሁን የምዕራቡ ጭራቅ ሆኗል። እና አብይ በጣም ስለፈራ ትግራይ ህዝብ ላይ ያነጣጠረ የፖለቲካ የሳይኮሎጂካል ዎርፌር እያካሄደ ነው። ያ ግቡ ደግሞ ህዝቡን ማዳከም ነው። ከዛ አልፍ የትግራይ ኃይሎችም ይህንን ስላወቁ እናሸንፈዋለን ተውት እያሉ፣ በዚህ መሃል ደግሞ አብይ ሽምግልናዎችን ይልካል። እዚህ ላይ ጥንቃቄ ማድረግ ያለብን አብይ በሽምግልና ያምናል ወይ? ይሄ ሁሉም ኢትዮጵያውያን የሚያውቁ ነገር ነው። በሽምግልና የሚፈታ የአብይ ችግር የለም። አብይን ሪሙቭ በማድረግ ብቻ ነው የኢትዮጵያ ህዝብ ችግር የሚፈታ። ስለዚህ አብይ የሚጠቀመው ኦባሳንጆ የሚባል የሱ ተገዢ የሆነ ሰውዬ እየላከ ጊዜ መግዣና ከዛ ከተቻለ ደግሞ ህዋቶች እሺ ብሎ ፕሪቶሪያ ቁጥር 2 ብሎ ከተሳተፉ ግቡ ምንድነው? የትግራይ ህዝብ ትግራይና ኤርትራ ይለያያሉ። ትግራይና ፋኖ ይለያያሉ። ትግራይና ኦኤልኤም ይለያያሉ። የአብይ ዋና ዓላማው ይችላል። አሁን አንድ ላይ የመጡ ያሉት ለውጥ ስለሚያመጡ ይሄ ነገር እንዳይከሰት እውን ሳይሆን በፊት አብይ ምንድን ነው የምትፈልጉት ብሎ እንኳን ለመቀሌ የሆነ ነገር መስጠት ይችላል። የችግር ይሄ ሶስቱ ኃይሎች የኦሮሞ ኃይል፣ የአማራ ኃይልና የትግራዊ ኃይል አንድ ላይ የሚቆሙ ከሆነ አብይ ስንት ቢሊዮን ነው የምትፈልጉት ይላል። መቀሌዎችን ምንድን ነው የምትፈልጉት ከኔ ውሰዱ ይላል። ዋናው ነገር እችን መታ አድርጎ እንዲበተኑ ማድረግ፣ ከዛ ኤርትራና ትግራይ እንዲለያዩ ማድረግ ነው።
የአብይ በቃ እቺ ነች ምስጥሯ። ከዛ ውጭ አብይውን ፕሪቶሪያ ነምበር 3 ነምበር 4 ነምበር 5 ፕሪቶሪያ ተውና ከፈለጋችሁ ፓሪስ እንኳን ቢነጋገሩ አቡጃ ቢነጋገሩ የአቡጃ ስምምነት ወይ ደግሞ የቡጁምቡራ ስምምነት ቢሆን የቡሩንዲ ምናምን ቢሆን ምንም ለውጥ የለም። የኒው ዴሊም ቢሆን ምንም ልዩነት የለም ለአብይ። ዋናው አብይ የሚፈልገው ከፋፍሎ ማዳከም፣ ከዛ ጊዜው ከሰጠው ደግሞ መምታት ነው። እና የትግራይ ኃይልም እችን ስለሚያውቁ እንትኑን የሚጫወቱ ይመስላል። ኦባሳንጆ ገንዘብ ነው የሚሰራ አይደል ነው። ኦባሳንጆ እንግዲህ ገንዘብ አከማችተዋል፣ ብዙ ገንዘብ አለው። አሁን መሞት ደረጃ የደረሰ ሽማግሌ ነው። በጣም ደግሞታል። እንደው አንዳንድ ሰዎች እንደው ምንድን ነው መንግስት ሰማያት ባንክ አለ እንደዛ በክሪፕቶ ካረንሲ ይቀመጣል እንደዛ ምናምን ይባላል። ማለት መሞት ደረጃ ከደረስክ ከዚህ በኋላ ገንዘብ ዶላር ምን ይጠቅማል? ነገ የምትሞት ከሆነ ለምሳሌ ዛሬ ዓመት ወይ ማለት በጣም ደክሞታል። ግን እስካሁንም ገንዘብ የምትበላ ከሆነ አሁን የያዝከው ራሱ አትበላም ወይ? እኔ የማናውቀው ነገር እዛ ላይ ቤት እንትን በክሪፕቶ መቀመጥ ተጀመረ አናውቅም። እና አብይ ሊያውቁ ይችላሉ። ኤኒዌይስ አይ ቲንክ የሚያዋጣም አይመስለኝም። ግን አብይ ይችን ይሞክራል ለማለት ነው። በፍጥነት የመጨረሻውን የይልማን ጸሎት ትንሽ ልበልና ልጨርስ መሰለኝ። ይልማ መርዳሳ አለ የተባለው እንግዲህ በኢቲቪ ላይ ፕሮፓጋንዳ እየተሰራ ነው። የኢትዮጵያ አየር ኃይል የሀገር ሉዓላዊነት የማስደፍር የሰማይ ላይ ጋሻ ነው አለ። የሰማይ ላይ ጋሻ ነው እና ብሎ ብዙ የተወሰኑ እንትኖችን ያሳያል። አሁን ምንድን ነው ይሄ? የሚሊተሪ ሳይንስ ውስጥ ምንድን ነው የሚባለው? አቅም ከሌለ አለኝ ዘራፍ ትላለ። አቅም ከሌለ፣ አቅም ደግሞ ካለ ዝም ትበል ትላለ። ይሄ የታወቀ እንትን ነው፣ ስትራቴጂ ነው። አሁን የምንሰማው የአብይ ሰራዊት በጣም ተዳክሟል። አንደኛ ህዝባዊ ድጋፍ የለውም። ይልማ ደግሞ ምንድን ነው የምለው? የእኛ ሰራዊት ጠላቱን በደንብ የሚጠላ ነው አለ። የእኛ ሰራዊት ጠላቱን በሚገባ ይጠላል ይላል። የኢትዮጵያ ጠላት ማን ነው? እዚህ ላይ በደንብ የተጠላው የኢትዮጵያ ጠላት ማን ነው? እኔ አሁን እነሱ ጠላት ያሉት ኦኬ ሌላ ኢትዮጵያውያንን ነው። ኦኬ እሱ ውስጥ አንገባም። እሱ ምን ለማለት ነው እችን የሚለው ይልማ? የእኛ ሰራዊት ጠላቱን በሚገባ ይጠላል ያለው አንድ ቲዮሪ አለ። የጦር ቲዮሪ ሁልጊዜ የሚያነሳው ካርል ቮን ክላውዘዊትስ የሚባል የፕሩሺያ ሚሊተሪ ስትራቴጂስት የነበረው 3 ነገሮችን ያስቀምጣል። አንድን ጦርነት ለማሸነፍ 3 ነገሮች ያስፈልጋሉ። አንደኛ የህዝብ ድጋፍ ያስፈልጋል፣ the will ይላል። ሁለተኛ the will የሚባለው ህዝቡ ጠላት የተባለው በደንብ መጥላት አለበት ይላል። የሚጠላ ጠላት ሊኖር ይገባል። ያ ጠላትን የሚጠላ ከሆነ ህዝቡ አንደኛ
ሀብቱንም ይሰጣል፣ ልጆቹንም ይሰጣል። ያ ጠላት በደንብ የሚጠላ መሆን አለበት ይላል። ስለዚህ ያ ጠላትህን በደንብ ጠልተህ ነው የምትዋጋ ይላል። ያ ደግሞ ዘዊል የሚባለው ህዝባዊ መሰረት አለው ወይ? ይሄ ጦር የሚባለው ህዝቡ ተቀብሎ አንተ የምትዋጋው ለምሳሌ ጠላት ያልከው የትግራይ ህዝብ ከሆነ፣ ጠላት ያልከው የአማራ ህዝብ ከሆነ፣ ጠላት ያልከው የኦሮሞ ህዝብ ከሆነ ያንተ ሰራዊት እነኚህ ህዝቦችን ይጠላል ወይ? በደንብ ይጠላል ወይ? አይመስለኝም አይመስለኝም። ኦኬ ህወሓት እንበል። ከዛ አይ አንተ ትግራይ፣ አማራ፣ ኦሮሞ ያልከው ውሸት ነው። ቲዲኤፍ እንበል፣ ፋኖ እንበል፣ የኦሮሞ ነፃነት ሰራዊት እንበል። እነኚህ እኮ የህዝብ ልጆች ናቸው። ወደድንም ጠላን። ለምንድን ነው ያልጠፉት? ህዝብ ውስጥ ስለሚኖሩ ነው። ለዛ አይደለ እንደ የአብይ ካድሬ በጣም ጨፍጫፊ ካድሬ ፍቃዱ ጥዌ የሚባል ፍቃዱ ተሰማ አሳውን ለማጥፋት ውቅያኖሱን ማድረቅ ነው ያለው። አሳው እንግዲህ የኦሮሞ ነፃነት ሰራዊት ነው፣ ውቅያኖሱ ደግሞ ህዝብ ነው። ምን ማለት ነው? አሳውን የሚያንከባክብ ህዝቡ አለ። ለዛ ነው የኦሮሞ ነፃነት ሰራዊት ከሁለት ሶስት ወረዳ አሁን ኦሮሚያ ሙሉ በሙሉ ውስጥ መንቀሳቀስ የጀመረው። ፋኖ ትናንትና ፋኖ ዛሬ አንድ አይደለም። ምን ማለት ነው? ህዝቡ ፋኖን አይጠላም። ህዝቡ የኦሮሞ ነፃነት ሰራዊትን አይጠላም። ህዝቡ ቲዲኤፍን አይጠላም። ወደድክም ጠላህም ይህ የታወቀ ነገር ነው። አብይ ሸኔ ገዳይ ነች፣ ጽንፈኛው ገዳይ ነው፣ ወያኔ እንደዚህ ነው የሚለው ህዝቡ እንዲጠላና ህይወቱንና ሀብቱን እንዲገብር ለዛ ነው የሚያነሳሳ። አሁን ይልማ እቺን ቲዮሪ ስላነበበ ወይ ደግሞ ሰምዌር ስለሰማ የኛ ሰራዊት ጠላቱን በሚገባ ይጠላል ይላል። ኧረ ተው፣ የትኛው አንተ ሰራዊት ነው ጠላቱን በሚገባ የሚጠላ? ማን ነው ጠላት? የኦሮሞ ነፃነት ሰራዊት ነው ጠላት? ቲዲኤፍ ነው ጠላት? ፋኖ ነው ጠላት? የኢትዮጵያ ህዝብ እነኚህ ኃይሎችን የሚጠላ አይመስለኝም። በዚህ ሰዓት ቁጥራን የኢትዮጵያ ጠላት አብይ አህመድና የሱ ተላላኪዎች ይልማ ጭምር ነው የኢትዮጵያ ህዝብ የሚጠላው። እናንተን ሪሙቭ ለማድረግ ነው የኢትዮጵያ ህዝብ የሚፈልገው። ማፊያ ስለሆናችሁ እናንተን ቻው ቻው ልን ነው የሚፈልገው የኢትዮጵያ ህዝብ። እንደ አብይ የተጠላ ሰው ኢትዮጵያ ውስጥ አለ? እንደው የሆነ ፖል ምንድን ነው ይሄ ፌስቡክ ላይ ወይ የሆነ ሚዲያ ላይ የሆነ ድምፅ እንዲሰጥ የሆነ ስም ሳይታወቅ ፖል የሆነ ድምፅ ብሰጥ እንደ አብይ አህመድ የሚጠላ ሰው ኢትዮጵያ ውስጥ አይገኝም። የለም። አብይን ህዝቡ ምን ያክል ይወዳል ብላችሁ በፐርሰንት አስቀምጣችሁ የሆነ አብይን ትወዳለ ትጠላለ ብላችሁ ሁለት መልስ ብቻ ሰጥታችሁ ይሄንን ፎርሙላ ክሊክ አድርጉ ብትሉ ወይ እንግዲህ የኢትዮጵያ ህዝብ ደግሞ ብዙም ፌስቡክ ወይ ደግሞ ሌላ ሶሻል ሚዲያ ተጠቃሚ ስላልሆነ ነው ብጠየቅ 99% የኢትዮጵያ ህዝብ አብይ ይሂድልን ጠልተናል ይላሉ። የኢትዮጵያ ህዝብ ጠላቱን ያውቃል ለማለት ነው። የኢትዮጵያ ህዝብ ጠንቅቆ ጠላቱን ያውቃል። እና ፍቃዱ ይሄ ይልማ መርዳሳ አንዱ ይሄን ነው እንግዲህ ይሄ ሶስቱ መሰረቶች ያልኩት አንዱ ደዊል ህዝባዊ መሰረት ነው። ሌላኛው ወታደራዊ አቅም ነው፣ የቻንስ ኤንድ ፕሮባቢሊቲ የሚባለው ነው።
የወታደራዊ አቅሙ ዜሮ ነው። የአብይ ወታደር አንደኛ አመራር የለውም። አመራሩ ሌባ ነው። ምንም ወታደሩ ደግሞ አሁን እኮ ወታደሮች አሁን የሚሰማው የፌዴራል ፖሊስና የመከላከያ ሰራዊት በጨጓራ እያለቁ ነው። በነገራችን ላይ እኔ ብዙ ቦታ የሚሰማው ፌዴራል ፖሊስ አባላትና መከላከያ ሰራዊት ጨጓራ፣ ለምን የሚበሉት እህል የማይሆን ነገር ነው የሚበሉ። አሁን ደግሞ በራሳችሁ ትበላላችሁ እየተባለ ነው። ምን ለመሆን ነው የፌዴራል ፖሊስና የመከላከያ አባላት እንደዚህ የሚደረጉት? ከላይ ያለው መከላከያ አመራር ሌባ በቢሊየን ነው የሚሰርቀው። አዲስ አበባ ላይ ፎቅ ይወዳደራሉ። የይልማ ነው ወይስ የብርሃኑ ጁላ ነው? አይ የጌታቸው ጉድና ነው የሚበልጠው ምናምን። እንደዚህ ነው ውድድሩ። ማን ነው ኮንትሮባንዱን የተቆጣጠረው? መድኃኒት እኔ ነኝ የሚያስገባ። አይ ሬሽን ደግሞ የእሷ ነው። እንደዚህ ነው በቃ ሁልጊዜ ውጊያ ነው ኮንትሮባንድ ላይ። ቢያንስ የመከላከያ ሰራዊት ጫማ እኔ ላስገባ ይላል አንዱ ጀነራል፣ ደግሞ ስጡኝ ይላል። እሱ የለክሌ ነው አብይ ሰጠ ይባላል። እሺ ሬንጀሮችን ማን ነው የሚያስገባ? እሱን ደግሞ ተስፋ ያያለም ነው የሚበላ ይባላል። እኔስ ምን ልብላ ምናምን ሌላ በቃ እንደዚህ ነው። ሎጂስቲክስ ላይ ያሉ ሁሉም እንትን በቃ እንደዚህ ማፊያ ከላይ ያለው ከታች ያለው የመከላከያ እግረኛው ታች ያለው የሚሞትለት ማን ነው? እሱ ደሞዝ እንኳን አያገኝም። እህል እንኳን በጨጓራ እያለቀ ነው። ደሞዝ እንኳን አያገኝም። ደግሞ በአፈሳ ነው ወደዛ የገባው። ለማን ነው የሚዋጋው? ለአብይ አህመድ ነው። በጨጓራ በምናምን በጥይት የሚያልቀው ስራ ስለሌለ፣ አንዳንዶቹ ደግሞ ስራ ይሆናል ብለው ነው እዚህ የሚገቡት ሰራዊት ውስጥ የሚገቡት። እና ይህ የአብይ ሰራዊት ኦልሬዲ የተበተነ ሰራዊት ነው። ስትዋጋ እኮ አንደኛ ምንድን ነው ዋናው ዓላማ? ጦርነትን እኮ የምታሸንፈው ዋናው ዓላማ ነው፣ ኮዝ የሚባለው እና ለኮዝ የቆመ ያሸንፋል። አሁን የመከላከያ ሰራዊት ኮዝ ምንድን ነው? የአብይ ስልጣን። እንደዚያ የሚባል ነገር የለም ወዳጆች። እና የመከላከያ አቅም ምናምን ይሄ ሁለተኛ ነው። ሶስተኛ አመራሩ ነው፣ የፖለቲካ አመራሩ ነው። አንድ ጦርነት ግቡ ፖለቲካ ነው። ሁልጊዜ የጦርነት ግብ ፖለቲካ ነው። ምንድን ነው አሁን የአማራ ክልል ጦርነት፣ የትግራይ ክልል ጦርነት፣ የኦሮሚያ ክልል ጦርነት የአብይ ግብ ምንድን ነው? ምን ለማምጣት ነው የኢትዮጵያ ሕዝብን የሚጨፈጭፈው አብይ? ቤንሻንጉል ጉሙዝ ውስጥ አሁን ወርቅ ለወርቅ ብሎ ጋምቤላ ለወርቅ ተብሎ ህዝቡ ተጨፍጭፎ ተፈናቅሎ አሁን ደግሞ ጦር ሜዳ ነው የሆነው እዛ አካባቢ። እዛ አልፎ ጃንጃዊድ ሚሊሻ ማሰልጠኛ ነው ያደረገው አብይ። በዛ ምክንያት የሱዳንም ድሮኖችን እየላከች መግደል ጀምራለች። ይሄ ምንድን ነው? አብይ ምን እንትን አለው? ግቡ ምንድን ነው? የኢትዮጵያ ጦርነት ግብ ለ7 ዓመት ጦርነት አብይ ያካሄደው ግቡ ምንድን ነው? መከላከያ ሰራዊት ይህንን ግብ አምኖ ተቀብሏል ወይ? ዝም ብለህ እኮ ሂድና ፋኖን ተዋጋ፣ ሂድና ሸኔን ተዋጋ ስላልክ አይደለም። መከላከያ ማነው ሸኔ ማነው ፋኖ ማለት ይጀምራል። ለዛ ነው አብዛኛው መከላከያ ሰራዊት ወደ ፋኖ ወደ ኦሮሞ ነጻነት ሰራዊት አሁን ወደ ቲዲኤፍም ዝም ብሎ እጅ መስጠት ጀምሯል። ይሄ በጣም የታወቀ ነገር ስለሆነ ነው። ስለዚህ በአመራር ደረጃ በፖለቲካ ኢትዮጵያን የሚመራ ሰውዬ ወራዳ ስለሆነ እሱ ራሱ ደግሞ ተገዥነቱ ለመሐመድ ቤን ዚያድ ለዩኤኢ ስለሆነ ዩኤኢ ነች ኢትዮጵያን የምትገዛ። ኢትዮጵያ ቅኝ ግዛት ስር ነች። በቀጥታ ዳይሬክት
ኮሎኒ ነች ኢትዮጵያ ዛሬ። አብይ ዩኤኢን መሐመድ ቤን ዛይድን ወክሎ ነው ኢትዮጵያን የሚገዛ። ለዚህ ነው እንዴ አሁን እንትን የሚደረጉ? አሁን መሐመድ ቤን ዛይድም ተዳክሟል። ያው የምታውቁት ኢራን አሁን በጣም ፈታ ብላ ከጦርነቱ ወጣች። ዩኤኢ ስንት ዶላር ለኢራን እየከፈለች ነው። እና ለአብይም ትከፍላለች የተወሰነ ጊዜ፣ ግን ዘላቂ የሚሆን አይመስለኝም። እና ይልማ መርዳሳ የኛ አየር ኃይል በቃ የሰማይ ጋሻችን ምናምን ምናምን የምለው አቅም የላቸው። አይ ቲንክ አየር ኃይልም በጣም የተጎዳ ይመስለኛል። እንደዚህ ፐሬድ ስታደርግ እኮ እንደዚህ በእንትን ስታሳይ ደካማ ስለሆንክ ነው። አሸንፋለሁ ምናምን ስትል እኮ ያ አቅምን አያሳይም። ደግሞ እሱ የሚያሳየው እኮ አንዳንዴ ቀጥታ በዩኤኢ የሚመሩ ሚግ 29ኞች ናቸው። ብቻ ግን የሚያቅራራው ስላለው አቅም ስላለው ሳይሆን መከላከያው እየተበተነ ስለሆነ ያው ያለች ኤር ዶሚናንስን ተጠቅመን ከፈለጋችሁ ህዋቶችን ከላይ እንደበድባችኋለን፣ የእናንተ መቀሌን አመድ እናደርጋለን አሁንም ብሎ ለመዛት ነው። ግን ያ አቅም ብዙ የላቸው። የሚለወጥም ነገር የለም። በነገራችን ላይ በአየር ኃይል የሚቀየር አመራር የለም። በአየር ኃይል ብቻ ምንም የትኛውም ሀገር የተሸነፈች አንድ ክልል አትሸነፍም። ዋናው ነገር የእግረኛ ነው። እግረኛው ትግራይ ውስጥ ገብቶ ካላስገበረ በስተቀር ትግራይ ማስገበር ያበቃ ይመስላል። ለአንዴና ለመጨረሻ ያበቃ ይመስለኛል። በአብይ ዘመን ትግራይን አስገብራለሁ በእግረኛ ብሎ አብይ ራሱ ይከብዷል። በጣም አየኮ ስንት ኃይልን ተጠቅሞ። ለዛ ነው አሁን አየር ኃይል ጋሻችን ነው፣ መከታችን ነው፣ እሱ መጠለያችን ነው። መጨረሻ ላይ እሷ ምናምን ይላል። አየር ኃይል አጋዥ ነው በጦርነት ቲዮሪ። ጦርነትን የምታውቁ ከሆነ አየር ኃይል ይሄ እግረኛውን ያግዛል። አጋዥ ነው የሚባለው፣ ሜን አይደለም፣ ሜን ኮርስ አይደለም። ዋናው ስራ የሚሰራው በእግረኛ ነው። ስለዚህ አሁን የሰማይ ጋሻችን የተባለው እንደው የሰማይ ቤት ጋሻችን እንዳይሆን ለነሱ ማለት ነው፣ እዛ ሲሄዱ እንዳይሆን ነው። ከዛ ውጭ መከላከያ ሰራዊት በሶስቱም መሰረት በደዊል በህዝባዊም ድጋፍ የለውም። የሰራዊቱ የሞተ ነው፣ በስብሷል። ሶስተኛው አመራር የለውም፣ የፖለቲካ አመራር የለውም። ስለዚህ የአብይ ሰራዊት የለም። ይሄ አየር ኃይል ዝም ብሎ የሚያወራው ዝም ዋጋ የለውም ለማለት ነው።